ቤተ ዝቋላ ቅድስት ገብረ መንፈስ ቅዱስ ወአለ ምድረ ዝቋላ ቤት አኩኑ ሐነጸ ቤተ ዝቋላ ቅድስት በመንፈቀ ሌሊት ሆረ አቤሁ ለደብር አስተብርኮ እንተ በፈጣሪ ተአምረ የደብር ካህን የሆነው ኒቆዲሞስ በፈጣሪ ዘንድ ታወቀ። በመንፈቀ ሌሊት እየተነሳም ይሰግዳል። እንግዲህ በተለይ ደግሞ ባሳለፍናቸው ዓመታት አሚኮ ያዘጋጀው ቆንጆ የበዓል የጉባኤ ቤትን በተመለከተ የተሰራ ቅንብር ላይ የነበረ የጊዮን አለምሰገድና የደሳለኝን የቅኔ ቤት ተማሪዎችን አይነት የዜማ ነው እያላችሁልኝ ነበር። ቅኔ ትምህርት ነው አይደል? በጣም ደስ ይላል። እሱን ነበር የተመለከትነው። የተከበራችሁ ተመልካቾቻችን እንግዲህ የቅዳሜ ቡናችን አሁንም ወደ እናንተ መሻገሩን ቀጥሎ እንግዶችን ይዘን ስቱዲዮ ተገኝተናል። ቀደም ሲል ባስተዋወቅናችሁ መሰረት እንግዲህ ባሳለፍነው ጊዜ የተካሄደ የእውቅና መርሃ ግብር ነበረ። ከዛ ቀጥሎ ደግሞ እንዲሁ የአንጋፋው አርቲስት ጊዮን አለምሰገድም እውቅና በቅርቡ መጋቢት 12 ይደረጋል። የጊዮን መንገድ አስተባባሪዎች ደግሞ እዚህ ስቱዲዮ እንግዳ አድርገን ጋብዘናቸዋል። አርቲስት ደሳለኝ ድረስ መረዋን እናውቀዋለን በተለያዩ የጥበብ ስራዎች። ደሱ በእግራችን ላይ እንኳን ደስ አለ አመቱ ምርጥ ከያኔ ተሸለም ነበርክ። ስሜት እንዴት ነበር? ቆንጆ ነው። ያው መቼም እየሰራ በነበረበት በቆየው ሙያ ውስጥ ጥሩ እንቅስቃሴ ነበረህ። ለሌላው አርአያ የሚሆን እና ይገባሃል ቴንኪው ስትባል ጥሩ መነሳሳት ይፈጥራልና ከኛ በኋላም ለሚመጡት ጥሩ እድል የሚፈጥር ነው እና እጅግ አድርጌ ይህንን ስራዬን ተከታትለው እናመሰግናለን ብለው አጭተውም ለሽልማት ያበቁኝንም እጅግ አድርጌ አመሰግናቸዋለሁ። በጣም ደስ ይላል። በጣም እናመሰግናለን። እኛም እንግዲህ ዛሬ ደግሞ የጊዮን መንገድ አስተባባሪዎች ውስጥ አንዱና ከኮሚቴ አባላት ማለት ነው ቆይታና ይኖረናል። ሌላው እንግዳችን ደግሞ ስንታየሁ ገብሩ ነው። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህር ነው። በተለያዩ የኪነ ጥበብ ስራዎች ደግሞ ኪነ ጥበብ ወዳጅ ስለሆነ በተለያዩ ቦታዎች በመሳተፍ ከኪነ ጥበብ ጉዳዮች ጋር እናገኘዋለን። ስንቴም እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እናመሰግናለን። ዛሬ እንግዲህ የጊዮን መንገድ በመጋቢት 12 እውቅና ይሰጣልና ያንን በተመለከተ ልንጨዋወት ነው ስቱዲዮ የተገኘ ነው። መግቢያችንን እንግዲህ ቀደም ሲል በነደሱ ቅኔ ያርገናልና ወደ ጊዮን ስንመጣ ጊዮን ማን ነው የሚለውን እስኪ ደሱ። እንግዲህ ጊዮን አለምሰገድ ማለት ከ1982 ዓመተ ምህረት አንስቶ በኪነ ጥበብ ስራ ውስጥ የሚገኝ እጅግ ምስጉን ባለሙያ ነው። በሙያው የተመሰገነ በዲሲፕሊኑ እጅግ የተወደደ ለትልቁም ለትንሹም እኩል የሆነ መልካታ ያለው ትንሾችንም የማይንቅ ሁሌም ለመማር ዝግጁ የሆነ ሰው አንባቢ ብቁ የሆነ ተዋናይ ነው። ደግሞ የሚገርም የግጥም ተሰጥኦ ያለው ሰው ነው። ገጣሚ ነው። ጨዋታ አዋቂ እጅግ ህይወትን ጣፋጭ ከሚያደርጉ ሰዎች መካከል ነው ጊዮን አለምሰገድ። ከሱ ጋር ተቀምጠህ መቼም ደስታ አታጣም። ሳቅ አለ ሁሌም እና ነገሮችን የሚመለከትበት መልከታው ለየት ያለ ሰው በበርካታ ከ35 በላይ የመድረክ ቲያትሮች ላይ የተወነ ከ7 ከ8 በላይ የፊልም ስራዎች ላይ የተወነ በርከት ባሉ የቴሌቪዥን ድራማዎች ላይም ምርጥ ብቃቱን ያስመሰከረ ማንኛውንም ገጸ ባህሪ በሰጠው ክትት አድርጎ መተወን የሚችል የልብ የሚያደርስ ጀግና ተዋናይ ነው ጊዮን አለምሰገድ። እሺ ወደ ስንቴ ልምጣና ደግሞ እንደው ጊዮንን ለማመስገን ወይም ደግሞ እውቅና ለመስጠት መነሻ ምክንያታችሁ እንደው ምን ይሆን? በጣም ጥሩ። እንግዲህ ደሱ ጊዮንን ሊገልጸው እንደሞከረው ጊዮን ከጥበብ ሰዎች ውስጥ እጅግ ለየት ያለ ባህሪ ያለው ነው። ምስጉን የሚለው በትክክል ይገልጸዋል ይመስለኛል። ትንሽ ትልቅ ስራውንም ሰሪውንም ግለሰቡን ጨምሮ የሚያከብር ግለሰቦችን ሰዎችን ገንዘቡን ሳይሆን ጥበቡን ብቻ የሚመለከት ግለሰብ ነውና እኛም ጥበቡ ውስጥ እንደሚንቀሳቀስ ሰው አንድ ወቅት ላይ
ስራ ለመስራት ፓልም ፒክቸርስ ሚዲያ ፕሮዳክሽን በተሰኘ በኩል አንድ ተከታታይ ድራማ ለመስራት ስክሪፕት ጽፈን ካስት ካደረግነው በኋላ ሄደን ስናዋራው አንድ መልስ ሰጠን። እናንተ ወጣቶች ናችሁ፣ ልጆች ናችሁ፣ እናንተ ደጉ በርቱ እንጂ ስለኔ ስለምንም እንዳትጨነቁ፣ ስለ ገንዘብም ስለምንም እንዳትጨነቁ፣ የትኛውም ቦታና ጊዜ ላይ አብሬያችኋለሁ የሚል መልስ ሰጥቶን ከተመለስን በኋላ ማሰብ ጀመርን። ረጅም ጊዜ ጥበቡ መድረክ ላይ እናውቀዋለን። ከረጅም ጊዜ ጀምሮ ከትምህርት ቤት ህይወቱ ጀምሮ ጥበብ ላይ ነው ያለውና ይህን ያህል ዘመን አይናችን ላይ እናውቀዋለን። በእጅ ያለ ወርቅ እንደሚባለው አይነት ግለሰብ ነውና እስካሁን ድረስ ምንም አይነት እውቅና ሰጠነው አናውቅም። በተለይ የኪነ ጥበብ ሰዎች በፌስቲቫሎች በኩል በተደጋጋሚ ጊዜ የሚካሄዱት ላይ እውቅና ይሰጣል። 2009 ዓመተ ምህረት የደሳለኝ አይነት እውቅና እሱም ተካፋይ ነው። የህይወት ዘመን ተሸላሚ ነው። 2009 ዓመተ ምህረት የክልሉ ባህልና ቱሪዝም ቢሮ እውቅና ሰጥቶታል። ከዛ በኋላ ግን እንደዚህ ህዝባዊ በሆነ መልኩ እኛ ተመልካቾች፣ የጥበብ ወዳጆች፣ አብረነው የምንሰራ ግለሰቦች እናመሰግናለን ብለን ነው አናውቅምና ይሄ ደግሞ የተለመደ ነው በጥበቡ ዘመንና ስራውን ከመስራታችን በፊት ለምን እንደዛ እናደርግም የሚል ሀሳብ መጣ። እሱን ሀሳብ መሬት ላይ ለማውረድ ቅድሚያ ህይወቱ ላይ የሚያጠነጥን አንድ ዘጋቢ ፊልም መስራት አለብን ተባባልን። ተከታታይ ድራማውን አቁመን የሱን ዘጋቢ ፊልም መስራት ገባን ማለት ነው። ስራውን ሰርተን ከጨረስን በኋላ ደሳለኝም አንዱ ምስክር ነው። ቅጥር ላይ በነገራችሁ ላይ አንድ ላይ ነው የተቀጠሩት። አንድ ላይ ነው ሙሉ ዓለም ነው የተቀላቀሉትና አንዱ ምስክር ሰጭ እሱ ነበረ። እሱን ሰርተን ከጨረስን በኋላ እሺ ይሄንን ዶክመንተሪ ወይም ዘጋቢ ፊልም ሰጥተነው ለሚዲያ ያቀረበ በቃ እንዲህ ከሚሆን ለምን አንድ ሞቅ ያለ ፕሮግራም ተዘጋጅቶ ሰው ታንኪዩ ማለት የሚፈልጉ እናመሰግናለን ማለት የሚፈልጉ ሰዎችም ተገኝተውበት አንድ ዝግጅት ለምን አይኖርም ወደሚል ሀሳብ አደገ። ኮሚቴ አዋቀረን። ከኛ እንግዲህ ፊት አውራሪዎች ሆነን ነው እንጂ ብዙ ሰዎች አሉ ከጀርባችን አብረው ከጥበብም ከፕሮሞተሮችም ሌሎችም ከህግም የተለያዩ ሰዎች አሉ። ከነሱ ጋር ሆነን ኮሚቴ አዋቅረን ያያችሁትን ቅስቀሳ ማድረግ ጀመረን ማለት ነው። ሀሳቡ የመጣው እንደዛ ነው። እንግዲህ እንወድሃለን እናመሰግናለን የሚል አብረነውም ስላለን ነው እንጂ ብዙ ዋጋ የሚሰጣቸው እውቅና የሚሰጣቸው የጥበብ ሰዎችም አሉ። ሀሳቡ እንደዚህ ነው የመጣው። በጣም ወደ ቀጣዩ ጉዳያችን ከማለፋችን በፊት ግን እንደው ከሰራቸው ስራዎች ውስጥ በተለይ ደግሞ ፍትሐ አዳኝ ድራማ እናውቀዋለንና እስኪ እሱን እንመልከት። ተራረፈር ካያሽበት ያመናጢ ልጅ እያለ ምን ሰላም አለ? ለምንድን ነው አንተ ሰው አክብረው ሲነግሩህ ማትሰማው? ምን ላድርገው? ልጄን እንግዲህ አስሬ አላስቀምጠው፣ ደግሞ ልጄን አላስረውም። የማታሳርፈው ከሆነ በጥይት እግሩን ሰንክዬ አሳርፍልሃለሁ። ለምንድን ነው ደረጃውን አይቶ የማይንጠለጠል? ከኔ ከሹመት ጋር አይደለም። ምን ለማለት ፈልገው ነው ጌታው? ደግሞ አንተ ማን ነህ? አበራ እባላለሁ። የመላክ አጎት ነኝ። አጎቱ ከሆንክ ሄደ ደረጃውንና አጥንቱን አውቆ እንዲወዳጅ ንገረው። ከኔ ከሹመት መንግስት ጋር አይደለም። የእርሱ አጥንት ተወርቅ ነው እንዴ የተሰራው? የመጣሽ ተኛሉ። ምን ነው አበራ? ጭራሽ ለሶ ግን እኔን ተወቅሰኝ? አይደለም ያያ፣ እየወቀስኩ አይደለም እየጠየቅኩ። ምንድነው የምጠይቀኝ? መጀመሪያ ተቁጣ በረድ በልና በማስተዋልና በሰከነ መንገድ እናውጋ። እውነቱን እኮ ነው ባቤ። አንተም እኮ ጭቆናውን አመዛው። መላክ ምን አጠፋ? ግብርናውን አላጓደለ፣ እንደ ሰው በልቦናው አላደረ፣ በትምህርቱ ምስጉን ነው። የሾርቅን ከመውደድ ውጭ ምን አጠፋ? አየ ያየ፣ መላክ እኮ ጎበዝና ወጣት ነው። እንዲያውም በዚህ እድሜው ምሽት የምናጭለት እንጂ ለምን አፈቀርክ ብለን እኮ የምንወቅስበት ጊዜ አይደለም። አልገባችሁም ልጆቼ፣ በፍጹም ምለው ነገር አልገባችሁም። የልጅቱ አባት አመፀኛና የናጠጠ ባል አባት ነው። አንደኛ አይነቱ ዘር ጋር መዛመድ አይፈልግም። እንዴ እኛን እኮ አጥንተ ሰባራ እያለ ነው የሚሰድበን። እንዴት አድርጌ ልንገራችሁ? እየተመለከተው ነበር ደሱ። እንግዲህ ጊዮን ሲሰጠው ካራክተሩ መስሎ ሳይሆን የሚጫወት ነው። ለሁሉም ካራክተር በጣም ጎበዝ ነው እያልክ ነበር፣ እኛም እየተመለከትን ነበርና ግን እንደዚህ አይነት በተለይ የምስጋናና የእውቅና ፕሮግራሞች እንደው መካሄዳቸው ለጥበበኛው ያለውስ አስተዋጽኦ ምንድነው? እንደውስ ጥበቡንስ ምን ያህል ደግሞ ከፍ ያደርገዋል የሚለውን ደግሞ እናንሳ። አው እንግዲህ ምን አለ መሰላችሁ እንደዚህ የኪነ ጥበብ ባለሙያዎች እድሜያቸውን ሙሉ ለጥበቡ ይሰጣሉ እና በጥበቡ ሲቆዩ ማህበረሰቡን ከማስተማር ከመቅረጽ ህይወቱ የተሟላ እንዲሆን
ደስታን ከመቸር ባለፈ እነሱ ተጠቃሚ የሚሆኑበት መንገድ በእኛ ሀገር አውድ በጣም አናሳ ነው። ለጥበብ ቀጥታ ምን ከፍል አይደለንም የኛ ማህበረሰብ የሀገራችን ሲስተሙ እና ጊዮን ይህን ያህል እድሜው ልኩን ሲሰራ ኢኮኖሚካሊ በዛ በሰራው ልክ ደረጃ ልክ አይደለም እና አብዛኛው ደግሞ ሰው ስራውን ያደንቃል ይወዳል፣ በስራው ደግሞ ሊያመሰግነው ይፈልጋል። ሻይ እንኳን መጋበዝ የሚፈልግ ሰው ነው እና ደፍረህ ሻይ ልጋብዛ አትለው። ስለዚህ የሆነ ምቹ መድረክ ማመቻቸት አለብን እኛ የስራ ባልደረባዎቹ ጓደኞቹ በሚል ነው ይሄንን ያመቻቸነው። ሰው ቴንኪዩ ማለት የሚችልበት ላበረከትክልን ባህልን ታሪክን በደንብ የተሰሩ ፊልሞችን የሰራቸውን ድራማዎችን ቲያትሮችን ብትመለከቱ የዚህን የክልሉን ሀብት በደንብ አጉልተው የሚያሳዩ ናቸው እና ይህንን ላደረገልን ባለውለታችን ደግሞ እናመሰግናለን ማለት ይገባል። ምስጋናው ምንድነው? አድናቆትን በመግለጽም ሊሆን ይችላል፣ በቁስም ሊሆን ይችላል፣ በገንዘብም ሊሆን ይችላል። ሰው ምቹ ሁኔታ አልተመቻቸለትም እና ይህን አመቻች በሚል ነው ይህንን ያደረግነው። እንግዲህ ጊዮን ለብዙዎቻችን አርአያ ነው፣ እጅግ አርአያ ነው። የሚገርም ዲሲፕሊን ያለው ሰው ነው እና ሌሎችም የሱን ፈር እንዲከተሉ ምስጉን መሆን ሊያስመሰግን እንደሚችል የሙያን ዲሲፕሊን አክብሮ መስራት ለትልቅ ክብር የሚያበቃ መሆኑን እንዲማሩበት እድል ይሰጣል። ጊዮንም ለካ የሚመለከተኝና አይዞ ከጎን ነኝ የሚል ማህበረሰብ አለኝ፣ ወዳጅ አለኝ፣ አድናቂ አለኝ ብሎ የልብ እርካታ የሚያገኝበትን ይሆናልና ፋይዳው በርከት ያለ። ስንቴ ምናልባት የምጨምርበት ነገር ካለ ለጥበብና ለጥበበኞቹ የሚሰጠው እውነት ነው። እንግዲህ ብዙ ጊዜ ይባላል፣ የተለመደ አባባል ነው፣ የኪነ ጥበብ ሰው የህዝብ ነው ይባላል። ጥበቡን ከመውደዱ የተነሳ በጥበብ ጊዜውን ስለሚገፋው ብዙ ጊዜውን ራሱ ላይ የመስራት እድሉ ዝቅተኛ ነው ብዙ የጥበብ ሰውና መጨረሻ አካባቢ ዞር ብሎ ሲመለከት ራሱ ላይ የሰራበት ትንሽ ሆኖ ያገኘዋልና መጨረሻ ሀብቱም የሚሆነው ህዝብ ነውና ህዝብ እውቅና ሲሰጥ፣ ህዝብ ሲያመሰግን፣ ህዝብ ማድረግ የሚገባውን ሲያደርግ ነው የኪነ ጥበብ ሰው ሀብቱና ጊዮን እንዳለው በየዕለት ህይወቱም ጨምሮ አስተማሪያችን ነው የብዙዎቻችን። ጠጋ ብሎ ለሚያውቀው ሰው ህይወቱ በጣም የተጠና ለሚበላው፣ ለሚጠጣው፣ ለሚለብሰው፣ ለሚያገኘው ሰው ለህይወት እንቅስቃሴው ከማን ጋር ማህበራዊ ግንኙነት መሰረታለሁ፣ መቼ ማንን መጠየቅ አለብኝ የሚሉትን ጀምሮ በጣም በተጠና መልኩ መሄድ እጅግ ዘመናዊ የሚባል አይነት ሰው ነውና ይሄን የመሰለ ሞዴል የኪነ ጥበብ ሰው አለማመስገን ንፉግነት ነው። በተለይ እኛ ቅርብ ላለን ሰዎች በየዕለት ህይወቱ እየተደመምንበት ግን እውቅና አንሰጠውም። እዚህ አካባቢ ደግሞ የተለመደ አይደለም። ብዙዎቻችሁ እንደምታውቁት ኪነ ጥበቡ ኢንዱስትሪው ብዙ ጊዜ ወደ መሀል ሀገር ይሰበሰባልና እዚህ አካባቢ ላይ ትንሽ ይጎላል። ስለዚህ ለምን ፈራን ቀድም ምናልባት ወደፊት ሌሎችም ይኖራሉና ይሄ አይነቱ ነገር መበረታታት አለበት። ለሚመጡ ሙያተኞችም ሰርተው ላለፉም እሰየው እንኳን አደረኩት እንዲሉ ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። በጣም ደስ ይላል። ምናልባት ቀጣይነት ሊኖረው ይሆን? እንደው ይሄ ከጊዮን ላይ የሚቆም ነገር አይደለም ይሆን? እንደዛ እናስባለን እኛ። ምክንያቱም እዚሁ አካባቢ አሉ በጣም እንቁ የሆኑ የኪነ ጥበብ ሰዎች ብንዘረዝራቸው ሁሉ ብዙዎቻችሁ እሰየውን እነሱ ጋማ መሆን አለበት የሚባሉ ሰዎች አሉ። እንደተባለው አብሮን ስለሚሰራ ከቅርበት ስለምንሳሳለት በሱ ጀምር ነው እንጂ ብዙ ሰዎች አሉ። ምናልባት የህዝቡን እርዳታ አይተን ትብብሩን አይተን ጉዳዩን የምንቀጥለው ይመስለኛል። እስቲ እንግዲህ ለካቲት 12 ያድርሰንና እሱን አይተን በጋራ ቃል የምንገባ ይሆናል። መጋቢት 12 ማለት ነው። መጋቢት 12 በነገራችን ላይ የኪነ ጥበብ ሰዎችን እውቅና አነሳነ። እንግዲህ ጊዮን አንጋፋ ነው፣ በጥበቡ ያለፈ ነው። ግን ደግሞ በተለይ በክልላችን የተሰሩ የተለያዩ ስራዎች አሉ። ከነዛ ውስጥ እንግዲህ አይን የገለጠ ተብሎ የሚታይ የፍቅር መጨረሻ ፊልም አለ። ለመጀመሪያ ጊዜ እንግዲህ ጊዮንን አሁን በሰው ለሰው ተከታታይ ድራማ እናውቀዋለን አይደለ? የተለያዩ ስራዎች አሉና እንደው የፍቅር መጨረሻን ለትዝታ ፕሮግራም የሚመለከቱ የጥበብ ወዳጆች ወደ ኋላ መለስ እንዲሉ የተወሰነ ቪዲዮ አይተን እንመለስ። በጣም
አው እንግዲህ ይሄ ቪዲዮ ብዙዎችን ወደ ኋላ ይመልሳል ብለን እናስባለንና ለብዙ ስራዎችም መነሻ ነው ብዬ አስባለሁና እንደው በቀጣይ አሁን መጋቢት 12 የጊዮን መንገድ እውቅና ይደረጋልና በእለቱ ምን መርሃ ግብሮች አሉ? እንደው በዚህ አጋጣሚ ደግሞ ሰዎች እንዲገኙ ጥሪ ማስተላለፍ ትችላላችሁና እሺ እናንሳ እስኪ። መልካም ያው እንግዲህ በእለቱ የተለያዩ የኪነ ጥበብ መርሃ ግብሮች ይኖራሉ። የጊዮን ወዳጆች እና አድናቂዎች ይገኛሉ፣ ቤተሰቦችም ይገኛሉ። ጥሪ የሚደረግላቸው አርቲስቶችም ከአዲስ አበባም ከዚህም ያሉ አካላት ይገኛሉ። የእውቅና እና የሽልማት ስነ ስርዓቱ ይካሄዳል። በዛው ዕለትም የጊዮን መንገድ በሚል የተሰራው ፓል ፒክቸርስ የሰራው ዶክመንታሪ ፊልም ላውንች ይደረጋል እና እንዲህ አይነት ፕሮግራሞች ነው ያሉን። ጥሪ የተደረገላቸው እንግዶችም ይገኛሉ። ሁኔታውን ደግሞ ይሄንን ፕሮግራም መታደም የሚፈልጉም ተገኝተው በዩኒሰን ሆቴል እንዲከታተሉ ነው እግረ መንገዳችን የምንጋብዘው። በጣም አሪፍ፣ በጣም ደስ ይላል። በነገራችን ላይ እንግዲህ የተከበራችሁ ተመልካቾቻችን የጊዮን መንገድ አስተባባሪዎችን ማግኘት ከፈለጋችሁና አርቲስት ጊዮን አለምሰገድንም እንዲሁ በዚሁ መልኩ አድናቆታችሁን ፍቅራችሁን መግለጽ ለምትፈልጉ እንግዲህ በቀጥታ የስልክ መስመራቸው ማለት ነው የስንታየሁ 0910 2067 65 ላይ ታገኙታላችሁ። እንዲሁም ደግሞ 0918 00 9894ን ደሳለኝ ማግኘት ትችላላችሁ። የባንክ የጋራ አካውንት ደግሞ አላቸው ደሳለኝ ስንታየሁና ቻሌ በሚል ማለት ነው 1074 81 58 174 ላይም እንዲሁ የጊዮን መንገድ ላይ የእናንተ ማሻራ እንዲኖርና ለጥበብ ለከፈለው መስዋዕትነትም እንዲሁ ለፕሮግራሙ ማድመቂያ ያዘጋጃችሁት ያሰባችሁት ነገር ካለ በዚሁ አድናቆታችሁን ፍቅራችሁን መግለጽ ትችላላችሁ። በመጨረሻ እንደውኛ ያላነሳ ነው በዚህ አጋጣሚ የቀረ የምትሉት መልእክት ካለ ስንቴ ካንተ ልጀምርና ማንሳት ትችላላችሁ። በጣም ጥሩ እንግዲህ የጥበብ ሰዎቻችን አንጋፋዎቻችን ማመስገን የሁላችንም ጉዳይ ነውና ሁሉም ኪነ ጥበብ ወዳጅ ኪነ ጥበብ አፍቃሪ ይሄን ግለሰብ እናመሰግናለን በሚለው የፕሮግራም ሂደት ውስጥ ተባባሪ እንዲሆን ከአዲስ አበባም እዚህም ብዙ ሰዎች እየተባበሩ ነው። በነገራችሁ ላይ ቅድም የተመለከትነውን ፍቅር መጨረሻ አርካይቭ ላይ ይገኛል ዩቲዩብ ላይና የአርቲስት ተስፋዬ ማሞ ፊልም ነው። በአንድ ስልክ ጥሪ ብቻ ነው ፊልሙን እጃችን እንዲገባ ያደረገውና ዘጋቢ ፊልሙንም ጨምሮ ስናዘጋጅ ትልልቅ ጋሽ ጌትነትን ነው ጨምሮ ሀሳባቸውን በፕሮፌሽናል በሆነ መልኩ ቀርጸው እስከ መላክ ድረስ የተባበሩን ብዙ ሰዎች አሉ። እዚህም እኛ አካባቢ ያሉ ሰዎች ከፍተኛ ትብብር ነው ጉዳዩን ፐብሊክ ካደረግነው በኋላ ይሄን ያለ ሰው ፍቅር አለው እንደ ጊዮን እንድንል ፕሮግራሙን አስረዝሙልን ተብሎ እስከሚጠየቅ ድረስ ከፍተኛ ርብርብ ተደርጓል። አሁንም እሱ ርብርብ ቀጥለን በእለቱ ዕለት እሱም የማይጠብቀው ከፍ ያለ ነገር እንድናደርግለት ጥሪን ማስተላለፍ ነው የምፈልገው። ደሱ ያው ብዙ ጊዜ በሀገራችን የተለመደው ሰው መልካም የሰሩ ሰዎች ካለፉ በኋላ ነው የምናመሰግናቸው እና እንጸጸታል እና በህይወት እያለን ደግሞ መመሰጋገን ለቀሪ ህይወቱን ብሩህ የሆነ ደረጃውን የጠበቀ ስራ እንዲያቀርብልን ያገዛልና በህይወት እያለ መመሰጋገንን እንልመድ ነው። ስለዚህ የጊዮን አድናቂዎች ወዳጆች ስራውን ተመልክታችሁ አጋጣሚውን አጣችሁ ለማድነቅም ቴንኪው ለማለትም አጋጣሚውን ያጣችሁ አሁን አጋጣሚውን እንዲህ አመቻችተናልና ተጋበዙልን። በእለቱም ተገኝታችሁ እናመሰግናለን እንወድሃለን እንድትሉልን በፋይናንስ አቅም ያላቸው ሰዎች ደግሞ በፋይናንስ እንዲደግፉ እንዲያበረታቱ በዚህ አጋጣሚ ግብዣችን ነው። ይሄን ነው ማለት እንችላለን። እናመሰግናለን በጣም እንግዲህ የጊዮን መንገድ አስተባባሪዎች እዚህ ስቱዲዮአችን ድረስ መጣችሁ ያለውን የሄዳችሁበትን ርቀት ወደፊት ደግሞ የታሰበውን ነገር እንደዚህ ያጫወታችሁን በጣም እናመሰግናለን። ስንታየሁ ገብሩና ደሳለኝ ድረስ መረዋ ለሰጣችሁን ጊዜ ከልብ እናመሰግናለን። እንግዲህ በእለቱ እንገናኝ፣ መጋቢት 12 እንገናኝ ነው የምንለው። እናመሰግናለን።